ልናገር። ሉቃስ ወንጌል ምዕራፍ 9 ከቁጥር 28 ኢየሱስም ይህን ከተናገረ ከ8 ቀን በኋላ ጴጥሮስን ዮሐንስንና ያዕቆብን ይዞ ሊጸልይ ወደ ተራራ ወጣ። በመጸለይ ላይ እንዳለ የፊቱ መልክ ተለወጠ፣ ልብሱም እንደ መብረቅ የሚያብረቀርቅ ነጭ ሆነ። እነሆ 2 ሰዎች እርሱም ሙሴና ኤልያስ ከእርሱ ጋር ይነጋገሩ ነበር። በክብርም ተገልጠው በኢየሩሳሌም ይፈጸም ዘንድ ስላለው ከዚህ ዓለም ስለመለየቱ ይናገሩት ነበር። ጴጥሮስና አብረውት የነበሩ ግን እንቅልፍ ተጭኖባቸው ነበር። ሲነቁ ግን ክብሩንና ከእርሱ ጋር የቆሙትን 2 ሰዎች አዩ። ሰዎቹም ከኢየሱስ ተለይተው ሲሄዱ ጴጥሮስ ጌታ ሆይ ጌታ ሆይ ሲጮህና ጌታ ሆይ በሉ፣ እዚህ ብንሆን በሉ፣ ለኛ መልካም ነው። ዛሬ አንድ ሰው የእግዚአብሔርን ደመና አይቶ የእግዚአብሔርን ክብር አይቶ አልወጣም ይላል፣ አልወጣም ይላል። የሆነ በቃኝ የሚል ሰው አለ። የመጨረሻ ተደስቶ የሚቀር የመጨረሻ ደመና ውስጥ መዋል የሚራብ ከዚህ መውጣት አልፈልግም የሚል ራካታባ ሴኬ እንደዚህ አለ። ለኛ መልካም ነው። ስለዚህ 3 ዳስ እንስራ፣ አንዱ ለአንተ፣ አንዱ ለሙሴ፣ አንዱ ለኤልያስ ይሆናል አለው። የሚናገሩንም አያውቅም ነበረ። ይህንንም እየተናገረ ሳለ ደመና መጥቶ ጋረዳቸው። ወደ ደመናም ሲገቡ ፈሩ። ከደመና ውስጥ የመረጥኩት ልጄ ይህ ነው፣ እርሱን ስሙት የሚል ድምፅ መጣ። ድምፁም በተሰማ ጊዜ ኢየሱስ ብቻውን ሆኖ ተገኘ። ደቀ መዛሙርቱ ነገሩን በልባቸው ያዙት እንጂ ስላዩት ነገር በዚያ ወቅት ለማንም አልተናገሩ። በዚህ ስፍራ ኢየሱስ 12 ደቀ መዛሙርቶችን ጠርቷል። ነገር ግን እነዚህ 2 ሰዎች የተለያየ ቦታ ሲሄድ ይዟቸው ይሄዳል። የተለየ ኮኔክሽን ከዮሐንስ ከያዕቆብና ከጴጥሮስ ጋር አለው እና የሚገርማችሁ ኢያሪኦስ የሚባለው አለቃ ልጁ በሞተችበት ጊዜ ኢየሱስ ይዟቸው የሄደው እነኚህን 3ቱን ደቀ መዛሙርት ነው። እነኚህ 3ቱ ደቀ መዛሙርት ለኢየሱስ የተለዩ ናቸው። ከ3ቱ ደግሞ በጣም የተለያለ ማን የሚባል እስቲ ዮሐንስ በሉ፣ ዮሐንስ የሚባል ነገር ግን አንዳንድ ተአምራቶችን ሊያደርግ ሲል እነዚህን 3 ደቀ መዛሙርት ከ12ቱ ይለይና ይዟቸው ይሄዳል። እንደነገርኳችሁ ይሄ አለቃ ልጁ በሞተች ጊዜ ታማለት በቃ ሞታለች ብለው መርዶ ሲነግሩት ኢየሱስ እነዚህን 3 ልጆች ደቀ መዛሙርት ይዞ ሄደና ሲፈውስ አሳያቸው። እሱ ብቻ አይደለም። በዚህ የመገለጥ ተራራ በሚባለው ተራራ ላይ ኢየሱስ ሌላ መልክ ሊያሳያቸው፣ የአምላክነት ክብሩን ሊያሳያቸው፣ ደመናውን ሊያሳያቸው፣ ኃይሉን ሊያሳያቸው ሲፈልግ እነዚህን 3 ሐዋርያት ደቀ መዛሙርት ይዞ ወደዛ ተራራ ወጣ። ይሄ ብቻ አይደለም። ኢየሱስ የመጣበትን ሚሽን ሊጨርስ ሲል ሊያዝ ሲል በምጥ ሰዓት ሆኖ ጌቴሰማኒ ላይ ሲጸልይ ይዟቸው የወጣው የመጨረሻ ምጡን ሊያሳያቸው የደም ላብ እስኪያልበው ድረስ ከአባቱ ከአብ ጋር በቃ ይሄ ጽዋ ከኔ ትለፍ ብሎ ሲጨው ያዩ እነዚህ 3 ሐዋርያት ናቸው። ኢየሱስ ክርስቶስ ጌታ ነው። ይሄ ተራራ ኖርማል ተራራ አይደለም። ተራራ ላይ ሙሴን እግዚአብሔር ያገኘበት ስፍራ ነው። ተራራ ላይ እነ ኤልያስ ከእግዚአብሔር ጋር የተገናኙበት፣ ከእግዚአብሔር ጋር ያወሩበት፣ ጸጥ ባለ ሁኔታ ውስጥ ሲጸልዩ ሳለ የእግዚአብሔርን ደመና ያዩበት ስፍራ ነው። ይሄ ተራራ ኖርማል አይደለም። 40 ቀን ከጾመ ከጸለየ በኋላ እግዚአብሔር ለሙሴ ራሱን ሪቪል አድርጎ ክብርህን ካላየው አልወጣም ሲል፣ ክብርህን ካላየው አልንቀሳቀስም፣ ክብርህን ዛሬ የሆነ ሰው ክብር እያለ ይጮሃል። የሆነ ሰው ክብርህን ይላል። የሆነ የእግዚአብሔርን ክብር የሚራብ ሰው አለ። ግዴላችሁም ዛሬ እግዚአብሔር እዚህ ተራራ ላይ ይዞት ይወጣል። ወደ ክብር ተራራ ይዞ ይወጣል። የሚገርማችሁ ሙሴ 40 ቀን ጾሞ ጸልዮ ሲመጣ ህዝቡ ከተራራው ታች ሆኖ ሊያዩት አልቻሉም። ሙሴ ኖርማል የሆነ መስሎታል። ጃቫጋዳሴክ
ኖርማል መስሎታል ፊቱን ሲያይ። በቃ ምንምና ዝም ብሎ አረ ፊቴ ያስፈራል ሙሴ ሸፍነው። ለዚህ እኮ ነው ጳውሎስ እንደዚህ ያለ ያ እንኳን በመጋረጃ የሚሸፈን አይደል ያ እንኳን ማጋዳባሴኬ ለነ ሙሴ እንኳን የተገለጠው ግሎሪ አለ ያለነ ሙሴ የተገለጠው ግሎሪ የሚጋረድ ነው የሚሸፈን ነው። አሁን ግን አለ በመጋረጃ በማይከደን ፊት ራሳ ካታባካ መልኩን ያብረቀረቀ ከክብር አለ ወደ ሌላ ክብር ከክብር አለ ወደ ሌላ ክብር ምን እንላለን? ስጮህና እንለወጣለን በሉ። አንድ ሰው ወደ ሌላ ክብር ይለወጣል። አንድ ክብር አየው ስትል ሌላ ክብር፣ አንድ ክብር ተገለጠልኝ ስትል ሌላ ክብር፣ ሌላ የእግዚአብሔር ኃይል፣ ሌላ የእግዚአብሔር ቅባት በላይ ላይ ይመጣል። ጩሁና ክብር በሉ። የሆነ ደመና ጋር ገብቶ የሚቀር ሰዋል። የሆነ ክብር ሌፍሉስ የሚገባ ሰዋል። ረሃቡ የሚቀየርለት ሰው አለ። ናፍቆቱ የሚቀየርለት ሰው አለ። እኔ ነኝ ካልሽ አሜን። ሙሴ ጴጥሮስ እንደዚህ አለ። ኢየሱስ ወደዚህ መገለጥ ተራራ ይዟቸው ሲሄድ ከዛ ተንበርክኮ መጸለይ ጀመረ። ልክ እየጸለየ እያለ ራካታፋካቲያስ ተራራውና ጸሎቱ አይለያዩም። ወደ ተራራው የወጣ ለመጸለይ አይችልም። ዲጋባዶሳካ አንዳንድ ሰዎች የእግዚአብሔርን ክብር የእግዚአብሔርን ኃይል በጣም ይፈልጉታል። የሚከፈለውን ዋጋ ግን መክፈል አይፈልጉም። አባቶቻችን እኮ ለቅባት የሚከፈለውን ነገር በሙሉ ሳክሪፋይ ያደርጋሉ። አይገርማችሁም? እኔ ደቀ መዛሙርት በጣም ይገርሙኛል። ኢየሱስ ኖርማል ሆኖ በሚመላለስበት ጊዜ አካባቢያቸው ተወልዶ ያደገ ሰው በቃ ሰው የሆነ ሰው በቃ እኔ ፕሮግራም አለብኝ ብሎ ጸልዮ ወረደ ይላል። ከዛ በኋላ ምን ማድረግ ጀመረ? ደቀ መዛሙርት መምረጥና ተከተለኝ ሲለው እሺ ተከተለኝ እሺ ማቴዎስ ጋር ሄደና ከዚህ በኋላ ሌዊና አንተ ተከተለኝ እሺ ና ከዚህ በኋላ ተከተለኝ። ኢየሱስ ጸልዮ ከወረደ በኋላ ደቀ መዛሙርቱ መረጠ። ምንም ያዩበት ነገር የለም። የሚገርማችሁ ለዚህ እኮ ነው ጴጥሮስ እንደዚህ አለ። ጌታ ሆይ አለው እኛ እኮ ተከተሉኝ ስትል ሁሉን ትተን ነው የተከተልን። የኛ ዋጋችን ምንድነው? ማካታባካቲያስ ይሄ ሁሉ የሚከተል ህዝብ ተአምር አይቶ ነው፣ ድንቅ አይቶ ነው፣ የሆነ የሞተ ስታስነሳ አይቶ ነው፣ የሆነ ነገር ስታረጋ አይቶ ነው፣ ስታበላ የሚከተላል። ግን እኛ እኮ በቃ ተከተለን ስትል መጣን። ምንድነው ዋጋችን አለ። እናንተ ሰዎች የሆነ ሰው እዚህ ቤት አለ ማለት ነው። ዋጋ የሚከፈለው ሰው አለ ማለት ነው። 100 እጥፍ የሚሰጠው ሰው አለ ማለት ነው። እስቲ ዛጋጭውና አሜን በለኝ። እና ኢየሱስ ወደ ተራራ ሲሄድ አብሮ ጠራቸውና ያዕቆብና ዮሐንስና ጴጥሮስና ወዴት ነው? ተራራ ሄደን እንመጣለን። አስተምሮ ከ8 ቀንም በኋላ ነው የሚለው። እና ተራራ ላይ ሄዶ ኢየሱስ ኖርማል እንደሚያደርገው መጸለይ ጀመረ። እና እነሱም ያዩታል። ልክ እየጸለየ እያለ ይላል የፊቱ መልክ መብረቅረቅ ጀመረ። ፊቱ ተለወጠባቸው። ማዳካባካዲያስ ማን ነው? የሆነ ሰው ዛሬ ፊቱ ተቀይሮ የሚወጣ ፊቱ ተለውጦ የሚወጣ መልኩ ተለውጦ የሚወጣ ከዛ ልብሱ እንደ መብረቅ የሚያብረቀርቆን ራሱን የአምላክነት ግርማውን አሳያቸው። ሌላ ክብር አዩና ጴጥሮስ እንደዚህ አለ። አሃ ብሎ ዞር ሲል ኤልያስ አለ። አሃ ሲል ሙሴ አለ። የሆነ ያወራሉ ከኢየሱስ ጋር ስለ ኢየሩሳሌም ፍጻሜ ምናምን እያወሩ ነው። እንዴ አለና ጌታ ሆይ ብሎ ሌላ ነገር ማለት ሲል አሁን እዚህ ጋር አንተ አይደለም ማለት ዞር በላለው። ደመና መጣና ጋረዳቸው። ማካታቫካዲያስ ይኸውልህ ከአንተ አመለካከት የሚያወጣ ደመና ዛሬ ይመጣብሃል። የሚጋርድ ደመና ይመጣል። የሚጋርድ ክብር ያገኛል። ከሐሳብ የሚያወጣ ያገኛል። ሕግ ያወራለት በሙሴ በኩል እነ ኤልያስ የተናገሩለት በነቢያት በኩል የተመሰከረለት ነው። ዣቫካት ያሳክ ፕሮግራም ሊገልጥ ነው የመጣው። የአብን ትእዛዝ ሊገልጥ ነው፣ ሊያከብር ነው የመጣው እንጂ ተራ ሰው አይደለምና አሁን እነሱ ስለማይመጥናቸው ብሎ ሌላ ደመና እስኪ ጨርስ ድረስ ሌላ ደመና። ከዛ እነ ጴጥሮስ ደመና ውስጥ ቆይተው ተንገዳግዶ ተነሳና አንድ ነገር አለ። የመጣው ደመና እኔነትን ከውስጡ አወጣለት።
ተራራ ነው አስቡ። እባብ፣ ጊንጥ፣ አውሬ ምናምን ሊኖር ይችላል። እና እንደዚህ አለ ኢየሱስ ሆይ አለ አንድ ላንተ፣ አንድ ለሙሴ፣ አንድ ለኤልያስ የሆነ ዳስ እንስራ። ለኛ በዚህ መሆን መልካም ነው። ታች መውረድ አንፈልግማል። አንተ እሱ ያች ሊኖር ይመስልሃል? ለኛ እኮ አላለም። ለኔ ልስራ እኮ አላለም። ለያዕቆብ አላለም። ለዮሐንስ አላለም። ደመናው ሲመጣ ለሱ ብቻ ትኖራል። ደመናው ሲመጣ እሱም ብቻ ታከብራል። አሁን የሚመጣብህ ደመና እንዲህ የሚያደርግ ነው። ላንተ ላንተ ላንተ፣ እድሜ ላንተ ላንተ፣ ዘመኔ ላንተ ላንተ፣ ቤቴ ላንተ ላንተ፣ ህይወቴ ላንተ ላንተ። እኔነትን የሚያወጣ ግዴላችሁም በኢትዮጵያ ላይ እንዲሆናል። ራሳቸውን የማይሰብኩ ኢየሱስን ብቻ የሚያከብሩ ልጆች ይነሳሉ። አሳ አጥማጅ ነበርኩኝ። ግን አሁን ያየሁት ነገር የሆነ ስራ ራሱ አስቀይሮኛል። አናጺ ያደርገኛል። የሆነ ዳስ መስራት እፈልጋለሁ። እናንተን ማክረም እፈልጋለሁ። እኔ መውጣት አልፈልግም ከዚህ። አረ የሆነ ሰው ላይ እየመጣ ነው። ይሄ ደመና እየመጣብህ ነው። ግድ የለህም። የሚያስፈልግህ ደመናው ብቻ ነው። ክብሩ ብቻ ነው። ኃይሉ ብቻ ነው። እሱ ካለ ምንም ሳይኖር ትኖራለህ። ማካዳ ባሸኬ እሱ ካለ ደመናው ካለ ሸካይና የሆነው የሚያስፈራው የሚያከብደው ያ ደመና ከመጣብህ ግድ የለም። እንኳን አንተ ዘርህን ታኖራለህ። ዘር ማንዘር በዚህ ደመና ስር ይኖራል።